የእግዚአብሔር ስም የተባረከ ይሁን። እንዴት ናችሁ? ክብር ሁሉ ለኢየሱስ ይሁን። አሜን። ለረዳን ከኛ ጋር ለነበረ ላገዘን ዛሬን ደግሞ እንድንተያይ ቸርነቱን ላበዛለን ለእግዚአብሔር ክብር ይሁን። ሃሌሉያ። ዛሬ በሰጠን እግዚአብሔር እድል ደግሞ እውነተኛ መንፈሳዊ ህይወት በሚል ሐሳብ ጥቂት ነገር እንነጋገራለን። እንደምንጠቀምበት አምናለሁ። የጌታ ስም ይባረክ። የእግዚአብሔርን ቃል ላንብብ። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ እንደዚህ ይላል። የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥ ያለህ እንዴት ነው አለው። ጥያቄ ጠይቀዋል። ኢየሱስም መለሰ። ከዛ እንደዚህ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ሃሌሉያ። ምን እናደርጋለን? መኖሪያ እናደርጋለን። ስለዚህ ይሄ በእግዚአብሔር አብ የነበረ በኢየሱስ ክርስቶስ ደግሞ የተነገረ ዘላለማዊ ሐሳብ ነው። ስለዚህ መነጠልን፣ መራቅን፣ ሩቅ መሆንን ያልፈለገ እግዚአብሔር እንመጣለን። ምንድነው ሐሳብህ ጌታ ሆይ? ለዓለም ሳይሆን ራስህን ለኛ እንዴት ነው ልትገልጥ ያሰብከው ብሎ በጣም የሚገርም ጥያቄ ይጠይቃል። እግዚአብሔር እንደዚህ አይነት የምንጠይቅ ከእግዚአብሔር ጋር ኮንቨርሴሽን የምንወድ ሰዎች ያድርገን። አሜን። ከዛ እንደዚህ ብሎ ሲጠይቀው ሐሳቡ ይሄ ነው። እንመጣለን፣ ቃሌን የሚጠብቅ እኔ እወደዋለሁ፣ አባቴም ደግሞ ይወደዋል። ስለዚህ እንመጣለን። ስለዚህ ዱዌል እናረጋለን፣ ሃውስሆልድ እንመሰርታለን፣ መኖሪያ እንሰራለን። ሃሌሉያ። ስለዚህ ስለዛ መኖሪያ ነው ዛሬ የምናወራው። ክብር ለኢየሱስ ይሁን። ሊመሰረት የተዘጋጀ በኢየሱስ ክርስቶስ የተነገረ በእኛ ዘንድ የተመሰረተ መኖሪያ አለ። ክብር ለኢየሱስ ይሁን። ዛሬ ጥቂት የምናጠናው አንደኛ ጢሞቴዎስን ነው። ባለፈው እግዚአብሔር በሰጠን እድል የጴጥሮስን መልእክት አንደኛውን የጴጥሮስ መልእክትን አይተን ነበረ እና ይሄንኛው ትንሽ ለየት የሚያደርገው ያው ፓስቶራል የሆነ መልእክት ነው። ስለዚህ ለመጋቢ የተጻፈ መልእክት ነው። ልክ እንደ ጴጥሮስ ዶክትሪን የማይነካ አይደለም። ይሄ እንደውም ፋንዳሜንታል የሆነን ቤዚክ የሆነን ዶክትሪን የሚያስቀምጥ በጣም ሲሪየስ የሆነ ሐሳብ ያለው መጽሐፍ ነው ዛሬ የምናየውና ያንግ ለሆነው ሚኒስተር ለጢሞቴዎስ ጳውሎስ ደግሞ ሐዋርያ በሆነው ስልጣኑ በሐዋርያነት ስልጣኑ ስለዚህ ሲሪየስ የሆነ አፖስቶሊክ ኦርደር ሲሰጥ እናያለን እና ለኛም ዘመን ደግሞ በጣም የሚጠቅመን ሐሳብ ሆኖ አግኝቼዋለሁ። እና ጢሞቴዎስ በጣም ያንግ ነው፣ በጣም ወጣት ነው። እንደምታውቁት እሱን ቼክ ለማድረግ ሞክሬ ነበረ። ማን ነው ጢሞቴዎስ ማን ነው የሚለውን፣ ምክንያቱም ስለማን እንደምናወራ እንድንግባባ ማለት ነው። ማን ነው ይሄ ጢሞቴዎስ የሚለውን ለማየት ሞክሬ ነበርና በጥንት አይሁዶች ዘንድ አንድ ሰው በጣም ወጣት ነው፣ ያንግ ነው የሚባለው። እንግዲህ የኛ ቤተክርስቲያን ወጣቶች ስሙኝ፣ ከ30 እስከ 35 አሜን ነው። እና ቲኔጀር ይመስለኝ ነበረ። ነገር ግን ከተሳሳትኩ ታረማለሁ። ነገር ግን ከ30 እስከ 35 ለካ ኢየሱስ ክርስቶስም ያንግ ሚኒስተር ነው በጊዜው የነበረ አይደለ? ስለዚህ በጣም ጥሩ እድሜ፣ በጣም ያንግ፣ ለእግዚአብሔር ቤት ደግሞ ቅንዓት ያለው ከኢየሱስ ክርስቶስ ወንጌልን የሰማው ጳውሎስ፣ ሐዋርያ የሆነው ጳውሎስ መርህ ያስቀመጠለት ከሱ ጋር አብሮ በሚስዮናዊ ጉዞዎች ላይ የነበረ ስፔሻሊ በኤፌሶን ረጅም ጊዜን ያጠፋ አብሮት ያገለግል የነበረ በደንብ ሪሌሽን ያለው ወጣት ፓስተር ሆኖ አግኝቼዋለሁ። ስለዚህ ይሄንን ያክል ካልን ፓስቶራል ቡክ ነው፣ በጣም ሲሪየስ የሆነ መሰረታዊ ነገርን ያነሳል ካልን እስቲ ደግሞ ወደ ቡኩ እንሂድ። ስለዚህ ዓላማው ብዙ ነገር ልናነሳ እንችላለን። እኔ ግን እነዚህን 3 ነገሮች ወይም እነዚህን ፖይንቶች ሜንሊ ለዛሬ ለምንነጋገርበት ሐሳብ በጣም ጠቃሚ ሆኖ ስላገኘሁት ይሄንን
ጳውሎስ ለጢሞቴዎስ ይሄንን መልእክት ሲልክለት አንደኛ በጣም አርጀንሲ ነበረ፣ በጣም አስፈላጊ ነው፣ ቶሎ መነገር አለበት። በኤፌሶን ተቀመጥ እንዳለው እናያለን፣ እናነሳለን። እሱ እንደውም እያነበብነው ብንሄድ ደስ ይለኛል። አንደኛ ጢሞቴዎስ ምዕራፍ 1 ላይ እንደዚህ ይላል፣ በአዳኛችን በእግዚአብሔር ተስፋችንን በሆነው በክርስቶስ ኢየሱስ ትእዛዝ የክርስቶስ ኢየሱስ ሐዋርያ የሆነ ጳውሎስ፣ እኔ አዲሱ መደበኛ ትርጉም ነው እያነበብኩ ያለሁት፣ በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ከአባታችን ከእግዚአብሔር ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን ይልና ቀጥታ ወደ ሐሳቡ ይገባል። ወደ መቄዶንያ በሄድኩ ጊዜ አደራ እንዳልሁ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ። አሁን ይሄ እንትን አይደለም፣ ኦፒኒየን አይደለም አይደል? ስትሪክት የሆነ መልእክት ነው። እንዳያስተምሩ ምን ትላቸው ዘንድ? ታዛቸው ዘንድ በዚያ በኤፌሶን ተቀመጥ፣ ደግሞም ለተረትና መጨረሻ ለሌለው የትውልዶች ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው። ድጋሜ ማለት ነው። እነዚህ ነገሮች በእምነት ከሆነው ከእግዚአብሔር ስራ ይልቅ ክርክርን ያነሳሳሉ። የዚህ ትእዛዝ ዓላማ ግን ከንጹህ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው እያለ ሲሪየስ የሆነውን ሐሳብ መጀመሪያ ላይ ያስቀምጣል። እኔ ተቀመጥ ያልኩ በኤፌሶን ይሄንን ነገር ዝም ብለህ እንደ ሐሳብ እንድታቀርብ ሳይሆን ስትሪክትሊ እንድታዝ ነው የሚል ሐዋርያዊ ስልጣን ያለበት ሜሴጅ ነው የሚያስተላልፍለት ማለት ነው። ስለዚህ ዓላማዎቹን ስናነሳ የመጀመሪያው ስታነቡት 6 ምዕራፎች አሉት። በዛ ሁሉ ውስጥ ጢሞቴዎስን ያበረታተዋል። ልክ እንደ ሐዋርያ ከዋነኞቹ እንደተቀበለ ከኢየሱስ ክርስቶስ ወንጌልን እንደሰማ ሌሎች ደግሞ የማስተላለፍ አደራ እንዳለበት እና ደግሞ እንደ መንፈሳዊ አባት ጳውሎስ ለጢሞቴዎስ ያበረታተዋል። ማንም ታናሽነትህን አይናቀውም፣ ስለዚህ አትፍራ እያለ ደግሞ ልክ እንደ አባት እንደ መንፈሳዊ አባት ሲያበረታታው ታያላችሁ። ከዛ ሁለተኛው የእግዚአብሔር ቤት ስርዓት መመሪያ ይነግረዋል። እግዚአብሔር ቤት መመሪያ ያለው ስርዓት አለው። ሃውስሆልዱ ቅድም ያስቆሮቶ ያይደለው ይሁዳ ሲጠይቅ ቤት እንሰራለን፣ እንመጣለን፣ መኖሪያ እናደርጋለን ሲል ዝም ብሎ መኖሪያ አይደለም አይደለ? እግዚአብሔር የሚያበጀው መኖሪያ ምን አይነት እንደሆነ ማሰብ እንችላለን። ወደ ኋላ ስንሄድ ደግሞ እናያቸዋለን። ስለዚህ ይሄ ቤት መርህ አለው፣ መመሪያ አለው። ስለዚህ ያ መመሪያ ደግሞ ይሄ ያንግ ሚኒስተር ይሄ ፓስተር ቤተክርስቲያኒቷን ሊመራት አሳይንድ የተደረገው ጢሞቴዎስ ማወቅ አለበት። በዛ መሰረት ነው መምራት ያለበት የሚለውን በጣም ቁልፍ የሆነ ሐሳብ ሲሪየስ የሆነ ሐሳብ ለማስተላለፍ ተጠቅሞበታል። በሶስተኛ ደረጃ የሐሰት አስተማሪዎችን ለመመከት ደግሞ ለመቃወም። ይሄ አሁን እንዴት ነው አሉ ምናምን አይደለም፣ ተረት እያለ ነው የሚያወራው። ቫኒሽ የሆነ የማይጠቅም ለእውነተኛ መንፈሳዊ እውነት የማይበጅ ነገር፣ ተረት ነገር፣ የአሮጊቶች ሴቶች ጨዋታ የሚመስል ነገር ነው። ስለዚህ አንተ ግን እንደውም ፋይናሊ ሴት አፓርት ራቅ ከዚህ ነገር እያለ በጣም ሲሪየስ የሆነ መልእክት ያስተላለፈበት። ስለዚህ እንደውም አርጀንሲውን የፈጠረው በሰዓቱ የነበሩ ውዥንብር የፈጠሩ በጣም በራሳቸው ምናብ የተነዱ ስፔኩሌት የሚያደርጉ የሕጉን ትእዛዝ የተሰጠውን የእግዚአብሔርን ሕግ ዓላማ የጣሰ ጉዳይ ላይ ብጥብጥ እየፈጠሩ ለነበሩት ለዚህ ያንግ ሚኒስተር እንዴት አድርጎ ፐርሲስት እንደሚያደርግ ደግሞ እንዴት እንደሚቃወም ከዛ ደግሞ እንዴት መመሪያ እንደሚሰጥ የተጻፈ መጽሐፍ ነው። ወዲያውኑ አዲሱ መደበኛ ትርጉም ላይ ቶፒክ ይሰጣቸዋል። እንደውም ሐሰተኛ መምህራንን እንዲቃወም አሜን እና ሲሪየስ ሆኖ እንዲቃወም ያስጠነቀቀበት ነው። ስለዚህ ስታዩት ይሄንን መልክ ታገኛላችሁ አንደኛ ጢሞቴዎስ ላይ ማለት ነው። ነገር ግን ቁጥር 8 ላይ እንደዚህ ይላል፣ ነገር ግን ሰው በአግባቡ ከተጠቀመበት ሕግ መልካም መሆኑን እናውቃለን። ደግሞም ሕግ የተሰጠው ለጻድቃን ሳይሆን ለሕግ ተላላፊዎችና ለአመፀኞች፣ ፈሪሃ እግዚአብሔር ለሌላቸውና ለኃጢአተኞች፣ ቅድስና ለሌላቸውና እግዚአብሔርን ለሚንቁ አባትና እናታቸውን ለሚገድሉ ለነፍሰ ገዳዮች እንደሆነ እናውቃለን ይላል። ይሄን የሚለው ማን ነው? ዋናው ሐዋርያ ጳውሎስ። ስለዚህ ይሄ እኮ የተጻፈው ሕግ ለሌላቸው፣ ለሕግ ተላላፊዎች፣ ነውርን ለሚያደርጉ፣ አመፅን ለሚያደርጉ
ምክንያቱም አሁን በዚህ ዘመን ጳውሎስ ከሰበከው በዛን ጊዜ ማለት ጳውሎስ ከተናገረው መልእክት ጋር በኋላም ደግሞ በጣም የማተኩርበት እኔ ሐሳብ አለ 3:15 ላይ ያለ ሐሳብ ማለት ነው። ያንን አድሬስ የማያረግ በሰዓቱ የተነሳ ግን በጣም ግምት የተሞላበት ስለ ህጉ ሌላ ከህጉ ኢንቴንሽን እግዚአብሔር ከሰጠበት የህግ ዓላማ ውጪ የተነሳ ውዥንብር ነበርና እሱን ሲሪየስሊ አድሬስ ለማድረግ የተጻፈ እንደሆነ እናያለን። ስለዚህ ቁጥር 2 ላይ እንደዚህ ይላል፣ እንግዲህ ከሁሉ አስቀድሞ ልመናና ጸሎት ምልጃም ምስጋናም ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ፣ ይኸውም በእውነተኛ መንፈሳዊ ህይወትና ቅድስና። በእውነተኛ መንፈሳዊ ህይወትና ምን? ስለዚህ በጣም ወደ 8 ተደጋግሞ የምታገኙት እውነተኛ መንፈሳዊ ህይወት የሚል በተለይ አዲሱ መደበኛ ትርጉም ላይ በ54 ወይም ባሮጌው ካየን ደግሞ እግዚአብሔርን መምሰል እያለ የሚያስቀምጠው ማለት ነው። እግዚአብሔርን መምሰል እና ለኛ በሚገባን ደግሞ እውነተኛ መንፈሳዊ ህይወት። ስለዚህ በዚህ ዘመን እኔ ሳስብ እውነተኛ መንፈሳዊ ህይወት is a serious issue አይደል? ሰዎች ሁሉ የሚጠይቁት ምክንያቱም በጣም ብዙ ሲንክሪቲሳይዝ የተደረገ ነገር አለ፣ የተደበላለቀ የተቀላቀለ ነገር ስላለ እሺ እውነተኛ መንፈሳዊ ህይወት ምን ይመስላል? እዚህ ላይ የሚያነሳው አንዱ ፓስቶራል ከሆኑ ኢሲዎች ደግሞ እኔ ዛሬ ኢንፈሳይዝ ልሰጥበት የፈለኩት ወይም እንደ ዋና መልእክቴ ያዘጋጀሁት እውነተኛ መንፈሳዊ ህይወት እያለ at the same time ሐሰተኞችን አድሬስ እያደረገ ጢሞቴዎስን እያበረታታ ደግሞ የሚነግረው እውነተኛ መንፈሳዊ ህይወት ተረት አይደለም። ሰዎች በግምት እንደሚያወሩት ስፔኩሌሽን የሚበዛበት ይሄ የማይጨበጥ ምናባዊ ነገር አይደለም እና ደግሞ እግዚአብሔር የሰጠበትን የህጉን ኢንቴንሽን የተላለፈ አይደለም እና የቤቱን ስርዓትም የሚያበላሽ አይደለም የሚል መልእክቶችን የያዘ ነው። ቶሎ ብናያቸው አሁን እዚህ ጋር እውነተኛ መንፈሳዊ ህይወት ድጋሚ አንደኛ ጢሞቴዎስ 3:16 ላይ ያነሳል። አንደኛ ጢሞቴዎስ እንደገና 4:7 ላይ ያነሳል። ከዛ ደግሞ 6 ላይ ያነሳል እውነተኛ መንፈሳዊ ህይወት። ከዛ እንደገና ተመልከቱ በጣም የሚደጋግመው ሐሳብ ነው እውነተኛ መንፈሳዊ ህይወት እንደገና 6:6 ላይ። ከዛ አንደኛ ጢሞቴዎስ 3:15 ላይ ይህንን ደግሞ ያወራል። እሱን አብረን እናነበዋለን። ከ14 ጀምሬ ላንብበው። ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህንን ትእዛዝ እጽፍልሃለሁ። ይህም የምጽፍልህ ብዘገይ እንኳ ብዙዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም ሃሌሉያ ቤቱም ይላል የሕያው እግዚአብሔር ቤተክርስቲያን፣ ይኸውም የእውነት አምድና መሰረት ነው። አሜን። የእውነት አምድና መሰረት ነው። የእውነተኛ መንፈሳዊነት ሚስጥር ያለ ጥልጥር ምንድነው? ታላቅ ነው። ሃሌሉያ። እርሱም በስጋ የተገለጠ በመንፈስ የጸደቀ በመላእክት የታየ በአሕዛብ ዘንድ የተሰበከ በዓለም ባሉት የታመነ በክብር አረገ ብሎ ለኔ እንደ የአንደኛ ጢሞቴዎስ ሃርት ይመስለኛል ይሄ ሐሳብ። ምክንያቱም ከላይ ያነሳል። ከላይ የሚያነሳው ለማበረታታት እንደጻፈ ሁሉ በጣም አድሬስ ሊያደርገው በጣም አርጀንሲ የተሰማውን የሐሰተኛ አስተማሪዎችን ድብልቅልቅ ያለ ነገር በሰዓቱ ያነሱ የነበሩትን አድሬስ ለማድረግ የሚሞክረው በዚህ ሃርት ነው፣ በዚህ አውድ ነው። እውነተኛ መንፈሳዊነት የሚነሳው ከዚህ ነው። የእውነተኛ እና ቤቱ ደግሞ ኢትስ ሲሪየስ የእግዚአብሔር ሃውስሆልድ ያ ቅድም ፕሮሚስ ያደረገው እኔና አባቴ እንመጣለን በእናንተ ዘንድ መኖሪያ እናደርጋለን ያለው ፕሮሚስ የመጣው ያ ሐሳብ ሌሎች ብዙ ጥቅሶች አሉ። እኔ ስለወደድኩት ነው ያንን ለምን ተጠይቆ የመለሰበት ነው። ደስ ይላል። ምንድነው ፕላን ሲባል ክሊር ነው። ራንደምሊ ነው አይደለ? ነግሮት አማክሮት አይደለም። ምንድነው ለኛ እንዴት ነው ራስን ልትገልጥ የፈለከው ሲለው መኖሪያ ነው ማድረገው እናንተ ጋር አውት በቃ ወዲያው ነው። ከዛ ይሄ ሐሳብ ይሄ የተመሰረተው መኖሪያ ደግሞ ስርዓት አለው። ቤቱ የእውነት አምድና ምንድነው? መሰረት ነው።
የእውነት አምድና መሰረት ነው። ሲሪየስ ነው ይሄ ቤት የምሰራው የመሰረትኩት። ምክንያቱም በጣም ሳክሪፋይ የተደረገበት ትልቅ መስዋዕት የተከፈለበት ነው። ስለዚህ የሆነ የቀልድ ጉዳይ አይደለም እና ሐሰተኞች መጥተው እንደወደዱ ሐሳባቸውን ስፔኩሌት የሚያደርጉትን ምናባቸውን እያነሱ የሚበጠብጡበት አይደለም። መርህ አለው። እንዳካያችሁት አንደኛ ጢሞቴዎስ እኔ ዛሬ እንዳላበዛባችሁ እሱ ሁሉ ውስጥ አልገባም። ከላይ ጀምሮ ስለ ሐሰተኞች ይናገርና ሕጉ የተሰጠበትን ምክንያት ያስቀምጥና ከዛ ደግሞ የአምልኮ ስርዓታችሁ በቤት ውስጥ ምን ይምሰል ይላቸዋል። እንዴት ነው ስታመልኩ ምን ይምሰል? ሴቶች እንዴት ይሁኑ? እኔ ዛሬ ፓስተሬ ስለፈቀደልኝ ነው እናንተ ፊት እንደዚህ ማወራው። ያው በጢሞቴዎስ መሰረት እንደዛ ነው ታነቡት ስለ እህቶች የሚናገረዋልና underneath of my pastor ስለዚህ ስለተፈቀደልኝ ነው ማወራውና ስርዓት አለው። እንደው ዝም ብሎ ብድግ ተብሎ የሚደረግ አይደለም። የአምልኮ ስርዓት አለው። አባቶች ምን ይምሰሉ፣ ሴቶች ምን ይምሰሉ፣ ባል የሞተባቸው መበለቶች ሳይቀር ምን ይምሰሉ፣ ጎልማሶች ደግሞ ምን ይምሰሉ፣ እንዴት ያደርጉ፣ ንግግራቸው እንዴት ይሁን፣ አካሄዳቸው እንዴት ይሁን ያስቀምጣል። ከዛ ያንን ስታነቡት የሚመስለው ልክ ስርዓት የሚናገር ይሄን አርጉ ይሄን አርጉ ይሄን አርጉ ሚል ይመስላል። ልክ ሃርቱን ስታገኙት እዚህ ጋር ተመጡና የእውነተኛ መንፈሳዊ ህይወት መሰረት ወንጌል ነው ይላል። ሃሌሉያ አሜን። እና ድብልቅልቅ ያለ ነገር የሚፈጠረው ይሄ መሰረት ሲናድ ነው። አንድ ፒክቸር አለች እንደው ዝም ብዬ ልባችሁ ውስጥ እንዲቀር መፈልጋት ቀጣይ ባሉት ውስጥ ይሄ ብርሃን ስላለው ላይ ታያችሁ ይችላል። አን ሻፍት አንድ ቤት ለምሳሌ አምድ ሲባል ነው ቤቱ አምድ ሲኖረው ማለት ምሰሶ ሲኖረው ማለት ነው አይደለም? ምሰሶ ሲኖረው ልክ እሱ ከተነካ ቤቱ ምን ይሆናል? ክራክ አደረገ ማለት በሙሉ ቤቱ አደጋ ላይ ነው ማለት ነው አይደል? እና ቀለል እንዲ ክራክ ያደረገ አሁን ብዙ ጊዜ ሜንቴን ይደረጋል እና ዮኒ ሊያግዙኝ ይችላሉ። እኛ የምናመልክበት የስፍራ እንኳን የሆነ ነገር ሲሆን በጣም ኮንሺየስ ነን፣ ሲሪየስ ነን። ቁጭ ብለን እንማከራለን፣ እንነጋገራለን፣ እንዲናርግ እንላለን አይደለም? ዋናው መሰረት ሆኖ ሳይሆን ላሉት ዳር ላሉት እናንተ ኢቭን የማታዩዋቸውን ጭምር ሲሪየስሊ እንወስዳለን። እንዴት ነው የሚኖርበት ቤት እንዲ ክራክ አድርጎ ዘና እያለ እየለበሰ የሚወጣ ሰው አለ ከእናንተ መካከል? አያሰጋም? በመርከብ እየሄዳችሁ ተበስቶ መርከቡ ውሃ እየገባ ሰልፊ የሚነሳ ሰው አለ? ሰልፊ እያደረገ እንትን ደርሰናል ምናምን የሚል አለ? ቲክቶክ ላይቭ የሚገባ ሰው አለ? ኢትስ በጣም ስኬሪ አይደለም? ምናልባት ስላላወቅን ይሆን ዘና ያልነው? የሆነ የእውነት አምድና መሰረት ሲነካ we have to be serious። ሃሌሉያ አሜን። እና ቅዱሳን ይሄንን ነው ዛሬ ላተኩር የፈለኩት። የእውነት አምድ የሆነ ወንጌል ስለማን ነው? ስለ ልጁ ነው። እውነተኛ መንፈሳዊ ህይወት በተረት አይመጣም። እውነተኛ መንፈሳዊ ህይወት እንዲህ ነው ይላል፣ ያለ ጥርጥር። ሚስጥር አይደለም፣ የአደባባይ ሚስጥር ነው። ከዛሬ 2000 ዓመት በፊት በአካል ወክ አደረገ መጣ። ሌላ ተረት አትንገሩኝ። ሃሌሉያ አሜን። እውነተኛ መንፈሳዊ ህይወት ፋንዳሜንታሊ ግራውንድድ ያደረገው ኢየሱስ ላይ ነው። በስጋ የተገለጠ ኢንካርኔት ያደረገ የነካ ነው፣ የዳሰስ ነው። አሜን። ከዛስ በመንፈስ ቪንዲኬትድ የሆነ የጸደቀ እርግጠኝነትን ያገኘ አይደለ? እንደ ቅድስና መንፈስ ከሙታን በመንፈስ ቅዱስ አማካኝነት ምን ያደረገ? የተነሳ የተረጋገጠ። ሃሌሉያ አሜን። በመላእክት ዘንድስ የታየ ጉድ ነው ያሉት አይደል? እንደዚህ አይነት ተአምር አይተው አያውቁም። በመላእክትም የታየ እንኳን በሰው በመላእክት ዓለም እንኳን ምን የተደረገ የታየ፣ በአህዛብ ዘንድ ምን የተደረገ የተሰበከ፣ ከዛስ በዓለም የታመነ ደግሞ በክብር ምን ያደረገ ያረገ ክብር ድረስ። እና ከዚህ ውጪ መሰረት አለ ወይ? አሁን የጳውሎስ ጥያቄ ይሄ ነው። ከዚህ ውጪ መሰረት አለ ወይ? ምክንያቱም ሌሎች ተረቶች ስለነበሩ ነው። ማለቂያ የሌለው ደግሞ ይላል። አይገርምም? ተረት አንዳንዴ ትንንሽ ልጆቻችን ተረት ሲያወሩ እስኪ ደክማቸው ነው የሚያወሩት አይደል? ምክንያቱም ይዘት ስለሌለው
ትዝ ሲላቸው የሆነ ነገር እሱንም ይጨምራሉ። ከዛኛ አባብለን እናስቆማቸዋለን። አይገርማችሁ? አንዳንድ አዋቂዎችም አሉ ደግሞ በወንጌል ላይ ተረት የሚናገሩ በጣም ይቅርታ እና ማለቂያ የለውም ካላስቆም ነው። ሃሌሉያ! ከጎናችሁ ያለውን ሰው ካላስቆምከው አያልቅም በሉት። አሜን። አም ሲሪየስ። ማለቂያ የሌለው ተረት ቤተክርስቲያን ውስጥ ወይም በቅዱሳን መካከል ከተጀመረ we have to stop it። አሜን። ሁላችን መጽሐፍ እንደሚናገር አፖሎጄት ነን አይደል? መጽሐፍ ቅዱስን እያነበብን እውነትን ለመመከት የቆምን ሰዎች ነን አይደል እንዴ? ሁላችን መጽሐፍ ቅዱሳችንን ስናነብ ከወንጌል ጋር እንድንወግን ኢንቫይት ተደርገናል። ሃሌሉያ! እመጣለሁ በእናንተ ዘንድ መኖሪያ አደርጋለሁ። ኦኬ፣ ድዌል አደረገ። የተሰራው ስራ ታላቅ ነው። ይሄ የሚናገረው ከዚህ በፊት በተለይም እኛ ቸርች ፓስተርን በጣም ደጋግሞ ስለሚያስተምረው ነው የማልሄድበት ጊዜ ስለሌለኝ። ይሄ ጉዳይ ማለት ወንጌል ነው። ኢየሱስ ኢንካርኔት ያደረገበት በስጋ ወደ ምድር የመጣበት ያ ሚስጥር፣ ያ ታላቅ ሚስጥር። ስለዚህ ከዚህ የተነሳ እኔ እንኳን ባልመጣ በጣም አርጀንት ነው ይሄ ጉዳይ። በአካል እኔ እስክመጣ ድረስ አልጠብቅም አለ። ስለዚህ ያንን ሐዋርያዊ መንፈስ ዛሬ መካፈል ይሆነልን። አሜን። ያንን አፖስቶሊክ ሐሳብ ማግኘት ማለት አሁንም ቢሆን አርጀንት ነው። ማንም ሰው እዚህ ጉዳይ ላይ ተረት የሚጀምር ከሆነ ማስቆም አለብን። አሜን። የግድ ነው፣ ልናስቆም የግድ ነው። እና ከላይ የሚናገረው እነዚህ ሐሰተኞች እያለ የሚያወራው ሕጉ ተሰጥቷል። ሕጉ እኮ በራሱ መልካም ነበር። ሕጉ አላጠፋም። እሱ የተሰጠው ለሕግ ተላላፊያን እናትና አባታቸውን ለሚገሉ ኃጢአትን ለሚያደርጉ ለዚህ ሁሉ ጉዳይ መጥቷል። እውነተኛ መንፈሳዊ ሕይወት መሰረቱ ወይም የቤቱ ስርዓት ከላይ ስዘረዝር የነበረው እህቶች እንዲህ ይሁኑ፣ እናቶች እንደዚህ ይሁኑ፣ አምልኮ ስርዓታችሁ ይሄን ይምሰልስል ከየትም ሸምጥጣችሁ አታመጡትም። መሰረቱ ከየት ነው ይላል? አምዱ ወንጌል ነው። ወንጌል ደግሞ ስለማን ነው? ስለ ልጁ ነው። ሃሌሉያ! ሮሜ 1 ላይ እንደሚናገር ስለ ልጁ እዚህ ላይ የተመሰረተ ጉዳይ የእውነተኛ መንፈሳዊነት ሚስጥር ያለ ጥርጥር ታላ እዚህ ላይ ሲመሰረት ያ ትራንስፎርሜሽን ይመጣል። ቀጣዩን ይሄንን እንለፈውና እንደዚህ ይላል ሲያስቀምጥ የሐዋርያት ሥራ ላይ በተለይ ምን ብሎ ያስቀምጣል? የሐዋርያት ሥራ 20:28 ላይ ለራሳችሁና ለመንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። ከዛ እንዲህ ይላል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ምን በሉ? ጠብቁ። ይሄ ለጢሞቴዎስ ነው እንዴ? አይደለም። ጠብቁ። እኔ ከሄድኩ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ከናንተው መካከል እንኳን የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምን ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስተውሉ። ኦ ማይ ጋድ 3 ዓመት ሌሊትና ቀን ሳላቋርጥ ስለዚህ ጉዳይ ምን ብያለሁ? በእንባ ነው ለዚያው የሚለው መክሬያለሁ፣ አልቅሻለሁ። ይሄ ጉዳይ ለኔ በጣም ሲሪየስ ጉዳይ ነው እና መልእክቱን የዚህን ሐሳብ የአንደኛ ጢሞቴዎስ መልእክት መስማት ያለብን ሁላችን የዚህ አደራ ተካፋይ ስለሆነን ነው። የሆኑ ሰዎች አይደለም ለወንጌል መሟገት ያለባቸው የሆኑ ክፍል የሆነ ቴዎሎጂ የተማሩ የሆነ ቤተክርስቲያን የሚመሩ የሆነ ቢሮ ውስጥ እኛ በምንለው አባባል ሙሉ ጊዜ ላደረጉ ምናምን አይደለም። እንደዚህ አይነት ጉዳዮች ይመጣሉ። ነጣቂ ተኩላዎች ናቸው። እውነትን ምን ይላሉ? ያጣምማሉ። መጽሐፍ ቅዱስ ደግሞ እንደሚነግረን ቤቱ የእውነት አምድና ምንድነው? መሰረት ነው። ያ ከተዛነፈ ክራክ ያደርጋል። ስለዚህ ያንን ነጣቂዎች ስለሚመጡ ስለዚህ ይሄ መልእክት ሁላችን መስማታችን ሲሪየስ ነው ማለት ነው። የግድ ነው ማለት ነው። ስለዚህ ሐዋርያዊ መመሪያን ለጢሞቴዎስ የሰጠበት እንደገና ሕጉ የተሰጠበት ዓላማ መሳቱን አጽንኦት ሰጥቶ ይገልጻል።
ህጉ የተሰጠበት ዓላማ ተጥሷል። ይሄን ደግሞ እንዴት ነው እንደ ምሳሌ የሚያነሳው? የራሱን ህይወት ምስክርነት ያነሳል። እሱን ማየት የግድ ይለናል። የራሱን ህይወት ምስክርነት አንስቶ አንደኛ ጢሞቴዎስ 1 ላይ ማለት ነው እንደዚህ ይላል 1:12 ላይ በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝን ብርታትም የሰጠኝን ጌታችን ክርስቶስ ኢየሱስን አመሰግናለሁ። ምንም እንኳን ከዚህ በፊት ተሳዳቢ፣ አሳዳጅ፣ አመፀኛ የነበርኩ ብሆንም ባለማወቅና ባለማመን ስላደረኩት ምህረት አድርጎልኛል። በክርስቶስ ኢየሱስ ከሆኑት ከእምነትና ከፍቅር ጋርም የጌታችን ጸጋ ተትረፈረፈልኝ። ሃሌሉያ! ጸጋ የተትረፈረፈለት ሰው አለ በዚህ ቤት? ክብር ለኢየሱስ ይሁን። እኔ ትላንት እንደዚህ ነበርኩኝ። አሁን ጳውሎስ እንግዲህ ስለ ህግ ብትጠይቁ ፊልጵስዩስ ላይ ሄዳችሁ ማንበብ ትችላላችሁ። ምንድን ነበርኩ ይላል? ፈሪሳዊ ነበርኩኝ። ስለ ዘር ብትጠይቁ ከቢንያም ነገድ ነኝ። እና ደግሞ ሳንክቲ ይሄ እንዴት ነው በሰዎች መካከል ስላለ የህይወት ምስክርነት ብትጠይቁ ያለ ነቀፋ ነበርኩ። እነዚህን ሁሉ የዘረዘረ ሰው እኔ ያለ እንግዲህ ጳውሎስ ከላይ ምዕራፍ 1 ላይ የጠቀሳቸውን አመንዝረኝነት፣ እናትና አባትን መግደል፣ እነዚህ ነገሮች ማድረጉን አይናገርም። ነገር ግን ስለ ወንጌል ቀንቶ የህጉን ሐሳብ የህጉን ኢንቴንት ህጉ የተሰጠበትን ዓላማ ተሳስቶ አይደለ? ስለ ተሳሳትኩ ይለናል አይደል? ያንን ሐሳብ ተሳስቶ በዛ ምክንያት ለመመከት እየተሟገትኩኝ ሰዎችን እስከገድል ድረስ አይደለ? ነፍሰ ገዳይ አመፀኛ ነበርኩ። ሳላውቅና ባለማመን ስላደረኩት ግን ምን አገኘው? ምህረትን ተቀበልኩኝ። አሁን የምነግር ተረት ወደ ተረት አትመለሱ፣ ሌላ ጉዳይ አታውሩ የምል እኔ ሕያው ምስክር ነኝ። ሃሌሉያ አሜን። እኔ ሕያው ምስክር ነኝ። በፊት እንደዛ ነበርኩ። አሁን ግን ምህረትን አግኝቻለሁ። ምህረትን ተቀብያለሁ። ተትረፍርፎልኛል። ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የተገባ ነው። ሃሌሉያ። አሁን የእውነትን አምድ እያያችሁ ነው አይደል? ሰው ሁሉ ሊቀበለው የተገባ እውነተኛ መልእክት ምንድነው? ኃጢአተኞችን ለማዳን ኢየሱስ ወደ ምድር መጣ። በዚህ ነው የምንስማማው አይደል? ሃሌሉያ። ሰው ሁሉ እንዲቀበሉት የተገባ ጉዳይ፣ ሲሪየስ የሆነው ጉዳይ ይሄ ነው። እኔም ደግሞ ሳላውቅ ባለማመን ከሐሳቡ ርቄ ዓላማውን ሳይገባኝ የሄድኩት አካሄድ ምህረትን አስገኘልኝ። ምክንያቱም ተሳስቼ ነበር፣ ከመንገድ ተመለስኩ እያለ ጳውሎስ ይናገራል። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑና የዘላለም ሕይወት ለሚቀበሉ ወሰን የሌለውን ትዕግስቱን ከኃጢአተኞች ዋና ሃሌሉያ ራሱን እንደዚህ ብሎ ነው የሚጠራው። ከኃጢአተኞች ዋና ሃሌሉያ እኔ ነኝ ይላል። ከኃጢአተኞች ዋና። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑት የዘላለም ሕይወት ለሚቀበሉ ወሰን የሌለውን ትዕግስቱን ከኃጢአተኞች ዋና በሆንኩት በኔ እንደ ምሳሌ አድርጎ ያሳይ ዘንድ ምህረትን አገኘው። እንግዲህ ዘላለማዊ ለሆነው ለማይሞተው ለማይታየውና ብቻውን አምላክ ለሆነው ንጉሥ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ይላል። ከኃጢአተኞች ዋና ለነበርኩት ለኔ ራሱን ከኃጢአተኞች ዋና ያደረገው ባይዘው ህግን ይዞ እየሮጠ እያሳደደ ቅዱሳንን እየገደለ ቆሞ በድንጋይ እያስወገረ ከዛ ደግሞ ያለ ነቀፋ ቶራውን እየተማረ ያለ ሲሪየስ ሰው ሁሉ የሚፈራው በሰዓቱ የነበረ ሰው ነው። እኔ ምን አለ? ከኃጢአተኞች ምንድነኝ? ዋና ነኝ አለ። ከኃጢአተኞች ዋና በዚህ ዘመን አስባችሁ ታውቃላችሁ? በእኛ ዘመን በእኛ ምድር እኔ ዝም ብዬ ይሄንን ላወራችሁ ሳስብ አንድ ታሪክ ትዝ አለኝ። ከኃጢአተኞች ዋና ምክንያቱም ራሳችንን አናስቀምጥም እኮ እንደ ጳውሎስ አይደል? ዋናው ማን ነው? ኃጢአተኛ ብዬ ሳስብ አንድ ታሪክ ትዝ አለኝ። ኤል ሳልቫዶር የሚባል ሀገር ታውቃላችሁ አይደል? አርማንዶ ቡኬሌ የሚመራው ልክ እሱ ከመጣ በኋላ ሂዝ ያንግ የሆነ መሪ እና በጣም ዓለም የማይረሳው ወይም በጣም ትልቅ ታሪክ የጻፈ ሰው ነው። ከኔ በላይ ልታውቁት ትችላላችሁ። እና ከኃጢአተኞች ወይም ከአመፀኞች ዋና ምንላቸው
ከተማይቱ ሞልቶት ነበር የአማጽያን ቡድን ምታቁ ከሆነ እና በቃ ለያዥ ለገናዥ አስቸገሩ። ሰላም አይሰጡም። ከተማይቷ ተበጠበጠች እና ነፍሰ ገዳዮች ናቸው። ያገኙትን ደስ እንዳላቸው ነው የሚያደርጉት እና ሙሉ ሰውነታቸው በንቅሳት የተሞላ ነው። ስታዩቸው ራሱ ያስፈራሉ። እና ይሄ ሰው ቡኬሌ ሲመጣ መጀመሪያ ትልቅ ሎቢን ያደረገው በቃ እኔ ከመረጣችሁኝ እኔ ከመጣው እነዚህን አመፀኞች በሙሉ ምን እንደማረጋቸው ታርፋላችሁ አላቸው። አሳርፋቸዋለሁ። እና በቃ በጣም ሰው ተጨንቆ ስለነበረ ይሄ ሰው የሚለንን ነገር እስቲ እንስማውና እንምረጠው ተባለ። እና you know what ምን እንዳደረገ በዓለማችን ላይ ታይቶ የማይታወቅ ትልቅ ፕሪዝን የገነባው አይደል? እንደምታውቁት የማታውቁ ካላችሁ በዓለማችን ላይ እንደዚህ ሲቪላይዝድ የሆነ ዘመናዊ የሆነ ማረሚያ ቤት የለም። ከዛ ምንድን ያደረገው ራንደምሊ ለከተማይቷ ፖሊሶች ልክ እንደ ለያንዳንዱ ስልጣን ሰጠ። የመሾት የማሰር የመያዝ ማለት ነው። እና ኤኒ ራንደም ፖሊስ ባለስልጣን ሆነ ኢንቻርጅ ተደረገ። ከዛ እስቲ የሆነ ምስል አለ ተመልከቱ። ከዛ ያ በጣም ዘመናዊ የተባለው እስር ቤት አስገባቸው ማለት ነው። ተመልከቱ በቃ ልክ እንዲህ ነው። እና ከተማይቷ መብራት ቢጠፋ ራሱ መብራት አይጠፋም። እዛ ልብስ የላቸውም ምንም የላቸውም። እና ከኃጢአተኞች ዋና የሚባሉትን መፍትሄ የሰው ጥበብ አሁን በምድራችን ላይ በጣም የተደነቀ ነው። ከዛ ከተማይቷ አረፈ የተባለ ሰው ሁሉ ተይዞ እዛ ታጎረ። እና የተያዙት የተገደሉትም ተገደሉ። የቻሉትን እየሰበሰቡ እና በጣም መሪውን በቃ ቡኬሌ was amazing ተባለ። የሚገርም መሪ ነው። ይሄን አሁን ሰዎችን ይዘን በሆነ ብረት ስር አስገብተን ከኃጢአተኞች ዋና የሚባሉትን ያስጨነቁንን በዚህ ምድር አሰራር እንደዛ ነው የምናደርገው። ሲስተም አለው አይደል? የሚገርም ፕሪዝን ገምተን ጌታ ኢየሱስ ታውቃላችሁ ቤቱን ሲመሰርት ከኃጢአተኞች ዋና የተባሉትን እንደ ቡኬሌ አይደለም ያደረገው። መጣና ራሱን አሳልፎ ሰጠ። ሃሌሉያ። ከዛ he set us free። ተቃራኒን የዚህ ዓለም መንግስት እንደዚህ ነው የሚያደርገው። ኢየሱስ ደግሞ ምን አደረገ? you prisoners እናንተ እስረኞች፣ እናንተ የኃጢአት እስረኞች አሁን ነፃ። ልክ በኢየሱስ ክርስቶስ ስታምኑ ህይወትን ትካፈላላችሁ። ሃሌሉያ። የማይገድል ህይወት፣ የማይቀማ ህይወት፣ ትራንስፎርም የሚደረግ ህይወት፣ የእውነተኛ መንፈሳዊነት መሰረተ። ሃሌሉያ። ከዚህ ከተመሰረተው መሰረት በቀር ሌላ መሰረት የለም። እና ሰዎች ልክ እንደዚህ በሆነ ብረት ስር ከተው አንድ ላይ አግሮ ኢቭን በጣም በሃይ ሴኩሪቲ ነው የሚጠበቀው። እና ትልልቅ የዓለማችን ጋዜጠኞች ሲሄዱ በቃ ኤክስሬ ተነስተው ነው የሚገቡት። እና አንዳንዴ እነዚህ ልክ ሲቀርጿቸው መልእክት ያስተላልፋሉ ይባላል። እና ዚያር ስቲል አጥፊዎች ማለት ነው አይደል? ውስጣቸው ያ ነገር አለ። እና በጣም ልቤ ተነካ። ይሄን ስቶሪ ምናልባት ጌታ ከረዳችሁ እዩት። በጣም ኢትስ ፔንፉል። እና እንደነዚህ አይነት ሰዎች እንዴት በምድር ላይ ማኔጅ እንደሚደረጉ ልክ እንደ እንስሳ ነው ተገብቶ የሚታጎሩት። ልብስም የላቸውም አይሰጣቸውም። ለምን? ከኃጢአተኞች ዋና ስለሆኑ፣ ምድሪቷን የበጠበጡ ስለሆኑ፣ ያስጨነቁ ስለሆኑ፣ ነፍሰ ገዳዮች ስለሆኑ የሚገባቸው ይሄ ነው። ካን ዩ ኢማጂን? የሚገባን የቱ ነበረ? ይሄ ነበር። ይሄ የእውነት አምድና መሰረት ሲናጋ ኦኬ ምናምን ብለን አንገታችንን የምንነቀንቅ ሰዎች ልንሆን በፍጹም አይጠበቅም። ሃሌሉያ አሜን። ይሄ ተነካ ማለት ማንነታችን፣ መሰረቱ ተናጋ ማለት ማንነታችን ተነካ ማለት። ሃሌሉያ። ተራ ክርክር አይደለም። ልክ እንደ ጳውሎስ እኔን ተመልከት ኃጢአተኛ ነበርኩ፣ የማረጋውን እንደውም ከታች 5 ላይ ይላል ስለሚናገሩት ህግ ምን እንደሆነ እንኳን አያውቁም ይላቸዋል ጳውሎስ ሲናገር።
ይቀናሉ፣ ለህጉ የሚቀኑ ይመስላሉ፣ ይናገራሉ፣ እንዲና እንደ ይላሉ። ነገር ግን ስለሚያወሩት ነገር እንኳን ግንዛቤው የላቸውም። ቅዱሳን ዛሬ እኛ ስለምንሰማው ነገር ስለምንናገረውም ነገር we have to be serious። አሜን። በጣም ብዙ በዚህ ዘመን ውዥንብር አለ፣ የተቀላቀለ ነገር አለ። በተለይ የቤቱ አምድና መሰረት ላይ ብዙ ድንጋይ እየተወረወረ ነው አይደል? ስለዚህ ምላሹ ልክ እንደ ጳውሎስ እኔ እንደተለወጥኩ ሃሌሉያ እንደዚህ ነው ብሎ የሆነ ቡድን መስርቶ መናገር አይደለም መፍትሄው እያለ ያለው ጳውሎስ። እኔ ከኃጢአተኞች ዋና የነበርኩትን እንዴት እንደቀየረኝ ተመልከት ጢሞቴዎስ። አንተ ከኔ በኋላ ነህ፣ እየተከተልከኝ ነው፣ እያየኸኝ ነው። እንደዛ ማለት እንችላለን ቅዱሳን። ትላንት እንደዚህ ነበርኩኝ፣ ትላንት እንደዚህ ነው የምቆጥረው፣ ትላንት እንዲህ ነው የማረገው። ልክ ባለፈው እንዳልኩት ነው ጴጥሮስ እንዳልማ ትራንስፎርሜሽን ነው የእውነት አምድና መሰረት ሆኖ ዛሬ ለሌሎች ብርሃን የሚሆነው። አሜን። እዛ መሰረት ላይ እንደተመሰረትክ ማውቀው በጣም ብዙ ንግግር በመቻልና በመናገር አይደለም። ልክ እንደ ጳውሎስ እኔ እንደዚህ ነበርኩ፣ አሁን ግን ለዚህ ቤት ደግሞ የሚጽፍ አደራ የተሰጠው የሚላክ የትላንትና ነገሩ የተወ አሜን ምንም ዋጋ ሳልቀበል ይላል ድንኳን እየሰፋው በመካከላችሁ ለዚህ ወንጌል ይላል። እንዴት ትራንስፎርም እንዳረገ ህይወቱ እዩት። እና ሌላ ምሳሌ አይጠራም ለጢሞቴዎስ ከሱ ታናሽ ለሆነው መጋቢ ሲያነሳለት እኔ ነኝ ሊቪንግ ዊትነስ ይለዋል። ቅዱሳን እንደዛ ማለት አለብን። አሜን ሃሌሉያ። ማንም መጥቶ የቤቱ መሰረት ሲናጋ፣ የቤቱ መሰረት ሲረበሽ ዝም የምንል ሰዎች ልንሆን አይገባም። ሃሌሉያ። እና ሰሞኑን የምታዩት ግርግር ይሄ ሁሉ በመሰረቱ ላይ የሚወረወር ድንጋይ እንደ ታዛቢ የዞረን የምናልፍ ልንሆን አይገባም። እኔ ዋና ነኝ ልንል ይገባል። ሃሌሉያ። እኔ ምህረትን ያገኘው ምህረትን የተቀበልኩ ከኃጢአተኞች ዋና ነበርኩኝ። እና ይሄን የጸጋውን ወንጌል ወይም ኢየሱስ ክርስቶስ የሞተበትን ያንን የተካፈልነውን የመለኮትን መሰጠት በህይወታችን ካልተናገርን ዛሬ ማንም የሚሰማን አይኖርም። አንድ የሆነ ፖይንት አስቀምጬ ነበረ ወደታች እንደዚህ ይላል አንደኛ ጢሞቴዎስ 1:15 ላይ ክርስቶስ ኢየሱስ ኃጢአተኞችን ለማዳን መጣ የሚለው ቃል እውነተኛና ሁሉ ሊቀበሉት የሚገባ ነው። ከኃጢአተኞች ዋና እኔ ነኝ፣ ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑና የዘላለምን ህይወት ለሚቀበሉ ወሰን የሌለውን ትዕግስቱን ከኃጢአተኞች ዋና በሆንኩ በእኔ ሃሌሉያ እንደ ምሳሌ አድርጎ ያሳይ ዘንድ ምህረትን አገኘው። ዛሬም ይሄ ምሳሌ ሊቀጥል አይገባም ቅዱሳን? ያ እኔ ምሳሌ ነኝ ማለት አለብን። እንቀጥል። እንደዚህ አሁን ብዙ ሰዎች እንግዲህ መልእክት ስናዘጋጅ አሁን ያለንበትን ሲዝን አይተን ነው አይደል? እንዴት ላገናኘው ሞከርኩኝ። ሰሞኑን ይሄ ነቃን የሚሉ ሰዎች በስተዋል አይደል? ነቅታችኋል ቅዱሳን? ነቃን በራለን ኢንላይትንድ ነን የሚሉ ሰዎች ብዙ እሰማለሁኝ። መንቃቱ መልካም ነገር ነው። አንተ የተኛህ ንቃ ይላል መጽሐፍ አይደል? ከሙታንም ተነሳ ይልና ግን የሚያበራልህ ማን ነው ይላል? ክርስቶስ ነው። እና ቋንቋችን ሁሉ አንድ አይነት ነው። ምን ልላችሁ ነው? የአንደኛ ጢሞቴዎስም ሐሳብ እነዚህ ሐሰተኞች ሌላ ጉዳይ ጋር የሚያተኩሩ ሌላ ነገር የሚያወሩ የሐሰተኛ መልእክት ያላቸው ድብልቅልቅ ያለ ሐሳብ ያላቸውን አጥርቶ እንዲያይና ሲሪየስሊ እንዲመክትም ስለሆነ ማለት ነው። እና ኢየሱስ ክርስቶስ አንድ የነቃ ወይም ኢንላይትንድ የክፍለ ዘመኑ አሜዚንግ ሰው ነው ብሎ ያስቀምጡታል። እና እንደሱ ንቁ ይላሉ። እንደሱ ስትነቁ በቃ ኤቭሪቲንግ ትርጉም የለውም ምናምን በጣም የሚገራርም ቃል ነው የሚሉት ምንም እንትን እና ስታዩት እውነት ነው እንዴት ትላላችሁ? እውነት ነው እንዴ ይሄ ነገር
ከዛ ደግሞ እንደዚህ ይላሉ ሌላ የተዋጣለት መሪ ነው ወንደርፉል ሊደር ነው ምክንያቱም ጢሞቴዎስን ብዙ ሰዎች ከሊደርሺፕ ጋር ነው የሚሰብኩት አይደል መሪ ስለሆነ እንደውም የሊደርሺፕ መልእክት ነው ቤተክርስቲያን እንዴት እንደሚያስተዳድር ቤቱን እንዴት እንደሚያስተዳድር እንዴት አድርጎ ለእያንዳንዱ መሪ እንደሚሰጥ ጳውሎስ መመሪያ የሰጠበት ነው ስለዚህ ለሊደርሺፕ አይነተኛ መጽሐፍ ነው ብሎ ያስቀምጡታል ስለዚህ ኢየሱስን ያሁን ደግሞ የዘመናችንም ያለፉት ዘመናትም ሰዎች he's a wonderful leader ይላሉ ኖ ቅዱሳን ለኔና ለናንተ የእውነት አምድና መሰረት ነው የቤቱ መሰረት ነው ጌታችንና አምላካችን ነው አሜን he's not an enlightened person እሱ ህይወት ነው አሜን የሆነ የነቃ የበራለት አሜዚንግ የሚናገር ባዶ እግሩን እየሄደ ብዙ ያለው ዓለም የኔ ናት የሚል የሆነ ፕሮክሌም የሚያደርግ የሚያነቃቃ ሰው አይደለም እሱ ጌታና አዳኝ አምላክ ነው ሃሌሉያ የእውነተኛ መንፈሳዊነት መሰረት is that person hallelujah ያንን ህይወት ደግሞ ተካፈል አሜን የእውነተኛ መንፈሳዊነት መሰረት ልጁ ኢየሱስ ክርስቶስ የሰራው በኋላም በእኛ ደግሞ የሚቀጥለው ስለዚህ ይሄ አይቆመን ቅዱሳን እንደተለወጥኩ መሰረቱ በጣም እነዚህ ሰዎችን በንግግር ላትበልጧቸው ትችላላችሁ ግን ናው እንደ ፕሌክ ልክ ይሄ እንደ ወረርሺ ነው አይደል ዝም ብላችሁ ሶሻል ሚዲያችሁን ብከፍቱ ንቁ ተነቃቁ ነቃን ምናምን የሚሉ ሰዎች አሉ ግን እነዚህን ሰዎች በንግግር ብዛት ልንረታቸው አንችልም እነዚህን ሰዎች ኢየሱስ ክርስቶስ ጌታ እንደሆነ ምን ነግራችሁ ህይወቴን ተመልከት ትላንት እንደዚህ ነበርኩ ዛሬ ግን አይደለም ሃሌሉያ አሜን ስለዚህ የተዋጣለት መሪ ቶማስ እንደዚህ አለ ሲያሳየው በጣም ተጠራጣሪ ነበረ እንዴት ሊሆን ይችላል ይላል ከዛ አሁን አንተ ምንድነህ አለ ጌታዬ ደግሞ ምን ነህ አምላኬ ነህ ሃሌሉያ እንደዚህ ማለት መቻል አለብን እሱ የሆነ አነቃቂ መሪ አይደለም ኢየሱስ ህይወት ነው አሜን ስለዚህ ስለ ሃውስሆልዱን ያወራን ስለ እውነተኛ መንፈሳዊነት ያወራን ነው እውነተኛ መንፈሳዊነት የሚመሰረተው ልጁ ላይ ነው አሜን በዚህ ጉዳይ እንዳትታገስ ነው የሚለው ጢሞቴዎስን ትታገሳላችሁ ቅዱሳን you have to be aggressive በዚህ ጉዳይ ላይ aggressive ማለት ተጣሉ ማለት አይደለም ግልጥ የሆነ ህይወታችሁ ለሰው ሁሉ ይታይ አሜን ቀጥለን ፊልጵስዩስ ላይም እንደዚህ ይላል ስለዚህ እግዚአብሔር እጅግ ከፍ አደረገው ከስሙም ሁሉ በላይ የሆነውን ስም ሰጠው ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ እንደዚህ አይነት ጉልበት ሁሉ የሚንበረከክለት ሊደር አይተን እናውቃለን ጉልበት ሁሉ ምላስ ሁሉ የሚመሰክርለት ከሰማይ በታች ከምድርም በታች ከፍ ያለ ስም የተሰጠው የለም ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ቅዱሳን እኛ ሁላችን በዚህ ዘመን ከነቃንም የምንነቃው ለዚህ ወንጌል ነው አሜን ባበራልን መሰረት በጣም ብዙ በራልን የሚሉ ሰዎች ባሉበት መካከል ህይወታችን ግን እንደ ብርሃን ይብራ አሜን ቃላት ሆኖ የሚነገር እንቀጥላለን ሮሜም ላይ እንደዚህ ይላል የመቶ አለቃው አብረውት ኢየሱስን ይጠብቁ የነበሩት የመሬት መናወጥ የሆነውን ነገር ሁሉ ባዩ ጊዜ እጅግ ፈርተው ይስ በእውነት እግዚአብሔር ልጅ ነበር አሉ ማለት ሲሳለቁበት ነበረ ዝም ብዬ እንድናነሳ ልጁን እንድናነሳ ነው እነዚህን ያነሳውት ከጢሞቴዎስ መውጣት አልፈልግም ግን ስለወደድኳቸው ነው እነዚህን ክፍሎች እና አንተ የአይሁድ ንጉስ ነህ ምናምን ብለው እየተሳለቁበት ምክንያቱም ሲያዩት የሆነ የ33 ዓመት ወጣት አይደል ህይወት ነኝ መንገድ ነኝ እውነት ነኝ የሚል የማይዋሽ በግልጥ የሚመሰክር የሚናገር ነበር ስለዚህ ተሳለቁበት አንተ እኛ እንደዚህ መምታት ምንችል በእጃችን ምንይዝ ከዛ ግን ልክ ይሄንን ቀድም ያልነውን 3:15 ላይ ያለውን ሐሳብ አይደለ ጽድቅን ሁሉ ፈጽሞ ልክ ሲሞት የሆነውን መናወጥ ልክ ነፍሱ ሲሄድ የሆነው መናወጥ ሲያዩ የሚያምኑ ሰዎች አሉና አሁን ነውጥ መሆን አይተበቅበትም ሃሌሉያ ጸጥና ዝግ ብለንም ፓስተር እንደሚለው ግን ህይወታችን ማናወጥ ግን አለበት ሃሌሉያ how come እንዴት ሊሆኑ ቻሉ መባል ግን
አለበትና የመቶ አለቃው ይህስ በእውነት የእግዚአብሔር ልጅ ነበር ብሎ መሰከረ። ስለዚህ በኋላ ላይ ነው ያዩት የሆነውን ነገር ሲያዩ ምድር ስትናወጥ ሲያዩ ግራ ገባቸው በቀን ሲጨልም ማለት ነው። ሃሌሉያ። እና በዓለም የተሰበከ ነው ዛሬም የምንናገረው ስለ ልጁ ነው። ካንድ የተወደደ ወንድም ጋር ስነጋገር አንድ ሐሳብ እያነሳ ያወራኝ ነበርና በጣም ደስ አለኝ ልቤ ተነካ። ሙሴ በብሉይ ኪዳን አንድ ደስ የሚል ቃል ይናገራል። ዛሬ በዚህ ላበረታችሁ ፈልጋለሁ። አንደኛ የጢሞቴዎስን መልእክት ጢሞቴዎስን ለማበርታት ነው። ዛሬ ደግሞ እኔና እናንተ እርስ በርስ ብንበረታታበት መልካም ነው አይደል? አሜን። ስለዚህ ሙሴ እንደዚህ ያለ ዘጸአት 40:16 ላይ ሙሴ ሁሉንም ነገር ልክ እግዚአብሔር እንዳዘዘው አደረገ። ምሳሌነቱ ሲሪየስ ነው ይሄ ሐሳብ። አይ ዶንት ኖ እኔ በጣም ነው የተነካውበት። እና ተበርናክሉን ካያችሁት እግዚአብሔር እያንዳንዱን ነገር አርግ ባለው መሰረት ነው የተደረገው። እና ሲዛነፍ ስራት ሲዛነፍ እግዚአብሔር እንዴት ሲሪየስ ዲሲሽን እንደወሰደ አትገባም ከናን ሲለው እግዚአብሔር ቸር ነው፣ ሩሩህ ነው፣ አባት ነው፣ አምላክ ነው። ግን መልእክት ሲዛነፍ እንዴት ሲሪየስ እንደነበር ታውቃላችሁ አይደል? ያንን ምስኪን ሙሴ በጣም የዋህ የተባለን እግዚአብሔርን ያናገረው የተባለውን ሙሴ እንኳን ከናን ምን አትልም አለው። አትገባም ለምን መታ አለቱን። ነገር ግን እዚህ ስፍራ ግን ዘጸአት 40:16 ላይ ግን እግዚአብሔር እንዳለው ነው ድንኳኑን የሰራው። እና እያንዳንዱ ነገር ኢየሱስ ሊያደርገው ያለውን በአዲስ ኪዳን ቅድም በመጀመሪያ ስነግራችሁ የነበረውን እኛ እንመጣለን